ጥሩ ሰዎችን ወስዳችሁ መጥፎ ቦታ ላይ ብታስቀምጧቸው ምን የሚፈጥሩ ይመስላችኋል? ደግነታቸው ይቀጥላል ወይስ ወደ ጨካኝ አውሬነት ይቀየራሉ? ዛሬ በኢትዮጵያ ዴይሊ ኢንተርቴይንመንት የሰው ልጅ ማንነት የፈተነውንና ዓለምን ያስደነገጠውን የስታንፎርድ ወህኒ ቤት ሙከራን ይዤላችሁ መጥቻለሁ። በ6 ቀናት ውስጥ ብቻ ተራ የኮሌጅ ተማሪዎች ወደ ሰይጣናዊ ዘበኝነት፣ ጤናማ ወጣቶች ደግሞ ወደ ተሰባበረ ስነ ልቦና የተቀየሩበት ያ አስፈሪ እውነተኛ ታሪክ እነሆ። እንኳን ወደ ኢትዮጵያ ዴይሊ ኢንተርቴይንመንት በሰላም መጣችሁ። ዛሬ ወደ 1971 እንደ አውሮፓውያን አቆጣጠር ወደ ስታንፎርድ ዩኒቨርሲቲ ምድር ቤት ወስዳችኋለሁ። ፕሮፌሰር ፊሊፕ ዚምባርዶ በሳይንስ ስም የከፈተው ያ የወህኒ ቤት በር የሰውን ልጅ የውስጥ ጨለማና የስልጣን ጥማት ፍንትው አድርጎ አሳይቷል። ስልጣንና ዩኒፎርም ተራ ሰዎችን እንዴት ወደ ጨካኝ አምባገነንነት እንደሚቀይር የምናይበት ይህ የሆረር ፊልም የሚመስል እውነተኛ ታሪክ እንዲህ ይጀምራል። ይህ ታሪክ ተራ የስነ ልቦና ጥናት አይደለም። የሰው ልጅ የውስጥ ማንነት በስልጣንና በግፍ ሲፈተን የሚያሳይ ልክ እንደ አስፈሪ የሆረር ፊልም የሚዘገንን እውነተኛ ክስተት ነው። ታሪካችን የሚጀምረው በ1971 እንደ አውሮፓውያን አቆጣጠር በታዋቂው የስታንፎርድ ዩኒቨርሲቲ ውስጥ ነው። በዚያን ጊዜ ዓለም በቪየትናም ጦርነት ትኩሳት ውስጥ ባለችበት፣ በኢትዮጵያ ደግሞ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አገሪቱን ወደ ዘመናዊነት ለመምራት በሚጥሩበትና በዩኒቨርሲቲ ተማሪዎች እንቅስቃሴ በጠነከረበት ወቅት ነበረ። የስነ ልቦና ፕሮፌሰሩ ፊሊፕ ዚምባርዶ አንድ የሚገርም ጥያቄ በአእምሮ ላይ መጣ። ጥሩ ሰዎችን መጥፎ ቦታ ላይ ብናስቀምጣቸው ምን ይፈጠራል? ክፋት የሚመጣው ከሰውየው ማንነት ነው ወይስ ከቦታው ሁኔታ? ዚምባርዶ በጋዜጣ ላይ ማስታወቂያ ወጣ። በቀን $15 እየተከፈላቸው ለ2 ሳምንት በወህኒ ቤት ሙከራ ላይ የሚሳተፉ ጤናማና ምንም አይነት የወንጀል ታሪክ የሌላቸውን ተማሪዎች መለመለ። ከ75 ተመልካቾች መካከል በጣም ጤናማ የተባሉ 24 ወጣቶችን መረጠ። እነዚህ ወጣቶች በሁለት ተከፈሉ፣ ዘበኞችና እስረኞች። ሙከራው እጅግ በሚያስደነግጥ ሁኔታ ነበር የተጀመረው። ነሐሴ 14 ቀን 1971 ፖሊሶች ሳይታሰብ ወደ ተማሪዎቹ ቤት በመሄድ በስርቆት ትፈለጋላችሁ በሚል በቁጥጥር ስር አዋሏቸው። አይናቸው ተጋርዶ እጃቸው በካቴና ታስሮ በስታንፎርድ ዩኒቨርሲቲ ስር ወደ ተዘጋጀው ጊዜያዊ ወህኒ ቤት ተወሰዱ። እዚያ እንደደረሱ ክብራቸውን የሚነካ ድርጊት ተፈጸመባቸው። ልብሳቸውን ተገፈፉ፣ በኬሚካል ተረጩ፣ እናም ከስም ይልቅ ቁጥር ተሰጣቸው። ዘበኞቹ ደግሞ ወጥ የደንብ ልብስ፣ ጥቁር መነጽር አይናቸው እንዳይታይና የእንጨት ዱላ ተሰጣቸው። ዚምባርዶ ለዘበኞቹ አንድ መመሪያ ሰጠ። እስረኞቹን በአካል አትምቷቸው፣ ነገር ግን ስነ ልቦናቸውን በመስበር ፍርሃትና አቅመቢስነት እንዲሰማቸው አድርጎ። ይህ ትዕዛዝ ልክ እንደ ጨካኝ ቀኝ ገዢዎች ነበረ። ቀኝ ገዢዎች አንድን ህዝብ ለመግዛት መጀመሪያ ማንነቱን እንደሚያጠፉትና በቁጥርና በህግ እንደሚቀይሩት ሁሉ ዚምባርዶም የተማሪዎቹን ሰብአዊነት ገፎ ወደ ዕቃነት ቀየራቸው። ያኔ ነበር እውነተኛው ሽብር በዩኒቨርሲቲ ቅጥር ግቢ ውስጥ የተጀመረው። ሙከራው በጀመረ በሁለተኛው ቀን የዩኒቨርሲቲ ወለል ወደ እውነተኛ የጦር ሜዳነት ተቀየረ። ዘበኞቹ የሰላማዊ ተማሪነት ማንነታቸውን አውልቀው የጣሉ መሰለ። የለበሱትን ወጥ ልብስና አይናቸውን የሚሸፍነው ጥቁር መነጽር ልዩ የሆነ ሽብር እንዲፈጥሩ አበረታታቸው። ልክ እንደ ጨካኝ ሰዎች ስልጣን ሲያገኙና እኛ የበላይ ነን እነርሱ ደግሞ የበታች ናቸው የሚል የጥፋት ጸባይ ያሳዩ። እስረኞቹ እንዲህ ያለውን ውርደት ሊቀበሉ አልፈለጉም። ነሐሴ 15 ቀን እስረኞቹ ቁጥራቸውን ከልብሳቸው ላይ ቀደዱ፣ በአልጋቸው በሮች ዘጉ፣ እናም በዘበኞቹ ላይ ማላከት ጀመሩ። ነገር ግን ዘበኞቹ ይህንን አመጽ የመለሱት በንግግር ሳይሆን በጭካኔ ነበረ። የእሳት ማጥፊያ ኬሚካል በክፍሉ ውስጥ በመርጨት እስረኞቹን አፈኗቸው። ልብሳቸውን አስወልገው ራቁታቸውን አቆማቸው። ከአልጋቸው ላይ ፍራሹን ወስደው በባዶ ኮንክሪት ላይ እንዲተኙ አደረጉ። ዘበኞቹ አንድ ትልቅ ተንኮል ሸረቡ። እስረኞቹን ለመከፋፈል ጥሩ ክፍልና መጥፎ ክፍል ፈጠሩ።
ለአመፁ ያልተባበሩትን እስረኞች ጥሩ ምግብ ሲሰጡ፣ አመፀኞችን ግን በረሃብ ቀጡ። ይህ ድርጊት በእስረኞቹ መካከል ጥርጣሬና ጥላቻ እንዲነግስ አደረገ። ከፋፍለ ግዛ የሚለውን ስልት እንደሚጠቀሙት ሰዎች ሁሉ ዘበኞቹም የተማሪዎቹን አንድነት ሰባበሩት። በጣም የሚዘገንነው ግን የጆን ዌይን የሚል ቅጽል ስም የተሰጠው ዘበኛ ድርጊት ነበረ። ይህ ተማሪ በጭካኔው ተወዳዳሪ አልነበረውም። እስረኞቹን ያለምንም ምክንያት ፑሽ-አፕ እንዲሰሩ፣ ሽንት ቤቶችን በባዶ እጃቸው እንዲያጸዱና በሰብአዊነታቸው የሚነኩ ዘፈኖችን እንዲዘፍኑ ያስገድዳቸው ነበረ። እኩለ ሌሊት ላይ እስረኞቹን ከእንቅልፋቸው እየቀሰቀሱ ለሰዓታት ያቆማቸው ነበረ። በሙከራው በሶስተኛው ቀን እስረኛው ቁጥር 8612 የአእምሮ መረበሽ ማሳየት ጀመረ። ያለቅሳል፣ ይጮሃል፣ እናም ቁጥጥር በማይደረግበት ሁኔታ ላይ ይንቀጠቀጣል። መጀመሪያ ላይ ዚምባርዶ እየቀለደ ነው ብሎ ቢገምትም በኋላ ግን ሁኔታው ሲባባስ በታላቅ ስቃይ ውስጥ ያለውን ተማሪ ከሙከራው እንዲወጣ አደረገው። ነገር ግን ቀሪዎቹ እስረኞች ይህንን ሲያዩ ተስፋ መቁረጥ ወረራቸው። እነርሱ አሁን ተማሪዎች ሲሆኑ በእውነትም በሲኦል ውስጥ ያሉ እስረኞች እንደሆኑ አመኑ። ሙከራው አራተኛና አምስተኛ ቀናት ላይ ሲደርስ በስታንፎርድ ዩኒቨርሲቲ ስር ያለው ያ ጊዜያዊ ወህኒ ቤት ወደ ሌላኛው የሰዋዊ መቃብርነት ተቀየረ። አሁን በዘበኞችና በእስረኞች መካከል ያለው ግንኙነት መደበኛ የተማሪዎች ጨዋታ መሆኑ ቀርቷል። ዘበኞቹ በየሰከንዱ አዳዲስ የማሰቃያ ዘዴዎችን ይፈጥሩ ነበረ። እስረኞቹን በባዶ እጃቸው ሽንት ቤት እንዲያጸዱ ማስገደድ ብቻ ሳይሆን ሰብአዊ ክብራቸውን የሚነኩ የግብረ ስጋ ግንኙነት የሚመስሉ እንቅስቃሴዎችን እንዲያደርጉ በማዘዝ ታላቅ ስጋ ያደርሱባቸው ነበረ። የሚገርመው ግን ራሱ የጥናቱ መሪ ፊሊፕ ዚምባርዶ በፈጠረው ድራማ ውስጥ ተዋናይ መሆኑ ነበረ። ዚምባርዶ የሳይንስ ተመራማሪ መሆኑን ረሳና ራሱን የወህኒ ቤት የበላይ ጠባቂ አድርጎ መቁጠር ጀመረ። በእስር ቤት ውስጥ የሚከሰተውን ግፍ ከማስቆም ይልቅ ስልጣኔንና ስርዓትን እያስጠበቅኩ ነው በሚል እብሪት ተሞላ። አንድ ቀን የወላጆች ጉብኝት ተፈቀደ። ዚምባርዶ ወላጆች ልጆቻቸውን ያሉበትን አሰቃቂ ሁኔታ እንዳያዩ እስረኞቹን አጥቦ ክፍሉን አጽድቶና ሙዚቃ ከፍቶ ጠበቃቸው። ወላጆች ልጆቻቸውን ተከስተውና ደክመው ቢያዩም የዩኒቨርሲቲው ስም በመፍራት ድምፃቸውን አልወጡ። ይህ ሁኔታ ዚምባርዶንና ዘበኞቹን ይበልጥ አጀገናቸው። ማንም ሊያስቆመን አይችልም የሚል ሰይጣናዊ ስሜት በውስጣቸው ነደደ። በስድስተኛው ቀን ግን ያልተጠበቀ ነገር ተከሰተ። የዚምባርዶ የሴት ጓደኛና የስነ ልቦና ባለሙያ የሆነችው ክርስቲና ሙስላክ ሙከራውን ለመመልከት መጣች። ክርስቲና ወደ ወህኒ ቤቱ ስትገባ ያየችው ነገር አስደነገጣት። ወጣቶቹ ተማሪዎች አይናቸው ተጋርዶ እጃቸው ታስሮና በዘበኞች እየተሰደቡ ሲንከራተቱ ስታይ በታላቅ ሐዘን ውስጥ ወደቀች። ዚምባርዶ በኩራት ተሞልቶ ጥናቱን ተመልከችው ሲላት፣ ክርስቲና ግን በንዴት ጮኸች። ይህ ጥናት አይደለም፣ ይህ ለወጣቶቹ የምታደርሰው ስቃይ አሰቃቂ ነው። አንተ ራስህ ማንነትን አጥተሃል አለችው። ያኔ ነበር ዚምባርዶ ልክ ከረጅም እንቅልፍ እንደሚባንን ሰው የህሊናው መጋረጃ የተገለጠው። በፈጠረው ላቦራቶሪ ውስጥ የሰው ልጅ ክብር እየቀበረ መሆኑን ተረዳ። በመጨረሻም ለ2 ሳምንታት ታቅዶ የነበረው ሙከራ ገና በስድስተኛው ቀን በድንገት እንዲቆም ተወሰነ። ዘበኞቹም ለምን ይቆማል በሚል ተቃውሞ ሲያሰሙ፣ ምክንያቱም እነሱ በስልጣን ስካር ሰክረው ስለነበር፣ እስረኞቹ ግን ከገሃነም የወጡ ያህል ተሰማቸው። ይህ ሙከራ ለዓለም ትልቅ ትምህርት ጥሎ አልፏል። ጤናማና ደግ የተባሉ ወጣቶች ስልጣንና ዩኒፎርም ሲሰጣቸው በ6 ቀን ውስጥ ወደ አውሬነት ሊቀየሩ እንደሚችሉ አረጋግጧል። የሰው ልጅ መጥፎ ስለሆነ ሳይሆን ያለ ገደብ ስልጣን ሲሰጠውና ሌላውን ሰው እንደ ዕቃ ማየት ሲጀምር ማንኛውንም ግፍ ሊፈጽም እንደሚችል አሳይቷል። ዛሬም ድረስ የስታንፎርድ ወህኒ ቤት ሙከራ በስነ ልቦና ትምህርት ውስጥ እንደ ትልቅ ማስጠንቀቂያ ይነሳል። የሰው ልጅ የውስጥ ጨለማ ምን ያህል ጥልቅ እንደሆነና ስልጣንን የሚገታ ሕግና ሕሊና ከሌለ ዓለማችን ወደ ምን አይነት እሳት ልትቀየር እንደምትችል ትልቅ ማሳያ ነው። የስታንፎርድ ሙከራ የሁላችንን የውስጥ ማንነት የሚፈትን ታሪክ ነው። ስልጣን ሲሰጠን የምንጠቀመው ሌላውን ለመርዳት ነው ወይስ ለመርገጥ? እነዚህ ተማሪዎች በጥቂት ቀናት ውስጥ ያሳዩት ጭካኔ ሁላችንንም ውስጥ የተደበቀ ጥቁር ጎን እንዳለ ትልቅ ማስጠንቀቂያ ነው። እናንተስ በዚህ አስደንጋጭ ሙከራ ላይ ምን ትላላችሁ? ስልጣን ሰውን ያበላሻል ወይስ ቀድሞውኑ የተበላሸ ማንነቱን ያወጣዋል? አስተያየታችሁን በኮሜንት መስጫው ላይ አጋሩ። ይህንን የስነ ልቦና ድራማ የሚመስል እውነተኛ ታሪክ ከወደዳችሁት ላይክ በማድረግ ድጋፋችሁን ገለጹልን። እንደዚህ ያለውን የሰው ልጅ ምስጢራዊ ማንነት የሚመረምሩ አስደንጋጭና እውነተኛ ታሪኮች በየቀኑ እንዲደርሷችሁ
አሁኑኑ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰብ ይሁኑ። የደውል ምልክቷን በመጫን በየቀኑ የምናቀርባቸውን አዳዲስ መረጃዎች እንዲደርሷችሁ አድርጉ። ስለተከታተላችሁን እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ሰላም።